መሰለ ልጅ አላባት እንዲያድግ የምትፈቅዱ መረኖች ማለት ነው። እናትና አባት ያላሳደጋችሁ ሰዎች ዛሬ መጥቼላችኋለሁ። እስከ መጨረሻ አይታችሁ ይሄን ፍቅር ይሄን ልዑል የመሰለ ልዑል ስሙም ልዑል ነው፣ ልጁም ልዑል የሆነ ልጅ እናትና አባቱ ተለያይተው እንዳድጉ የምትፈቅዱ አይምሮ የሌላችሁ ለእናንተ ለራሳችሁ ህይወት የማታስቡ ባሎቻችሁ ትተዋችሁ ሄዳችሁ ልጃችሁን በብቻ ማሳደግ የምትፈልጉ ብዙ ወጣቶች አላችሁና አብዛኛው ሳይሆን በቃ 75% ትክክለኛ አይምሮ አለው 25% ደግሞ ያብርሽ ወደስ ልጅ አላባት እንዳድግ የሚፈቅድ ነው። ይሄንን ቪዲዮ እስከ መጨረሻው እሷን መረጃለው ያዝግልህ በሉኝ እኔ አምርብያለሁ ልመናዬን ሰምቶ አንቺ ላይ ጥሎኛል ተመስገን በለው ዛሬ ደስ ብሎኛል አይ እንግዲህ ልጅ መዳም ቤት እና ህፃን መዳም ቤት የገባችሁ ሰዎች ትረዱኛላችሁ ብዬ ነው። ዛሬ እንግዲህ ወደ ጁሙአ ነው፣ ምሳ ሌላ ቦታ ነን። እናት ቤት ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻው አብርሽና ሩታ ነገር ብዙዎቻችን አሳስቦናል። እኔ ግን ያው ውስጡም ባህር ውስጥ ስለገባሁበት ብዙም አይደለሁም። እነሱ ስራ ላይ እንደሆኑ ስለማቅ የዩቲዩብ ብር ደግሞ እንደዚህ ፈታ ዘና አድርጎ እንደሚያሸበርቅ ስለማቅ ብዙ ጊዜ ግሮሯቸው ላይ መቀመጥ አልወድም። ስራ ላይ ያለ ሰው ስራ ላይ ነው፣ ወሬ ላይ ያለ ሰው ወሬ ላይ ነው። በእውነት ነው የምላችሁ። እኔ በወሬ ምንም ነገር ማድረግ አልችልም። የሰው ልጅ በተግባር ለምንድን መሰላችሁ? የሰው ልጅ ካልሰራ የትም መድረስ እንደማይችል ጠንቅቄ ስለማቅ እውነት አሁን ትረዱኛላችሁ ብዬ አስባለሁ። ስራ ላይ ናቸው፣ ብር ላይ ናቸው፣ እነሱ በቃ ለውጥ ላይ ናቸው። ስደት የመጣ ነው ልጆቻችንን ቤታችንን ባሎቻችንን ትተን ለመቀየር ነው፣ ለመለወጥ ብለን ነው ሽንት ቤት የምናጥበው አይደለ? እነሱም እንደዛ ማለት ነው። እስኪ ላይክ አድርጉ፣ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ጻፉ። ወዳችኋለሁ። ጁሙአ መልካም ጁሙአ ብያለሁ። ፈታ ዘና የሚያደርገው የዩቲዩብ ብር እንደፋፊ ማለት ነው። ትክክለኛ ወንድምና እህት የለውም፣ ደሃ ነው፣ ይድረሱለት እያሉ ነበር ቲክቶክ ላይ። እና የሰው ልጅ የራሱ ህይወት ማስተካከል ያቃተው ሰው እናትና አባቱን ወንድሙን የማያስተካከል ሰውን ሄዶ የሆነ በቃ እሳቸው ለመምራት ሩታንም አይምሮ ለመግጠም የአብርሽን አይምሮ ለመግጠም ለመቀያየር የሚፈልጉ ቲክቶክ የተቀመጡ በጣም አደገኛ ሴቶች አሉ። እነሱ እኮ የራሳቸውን ወንድሞች እንኳን ማስተካከል እኮ አይችሉም፣ እንኳን ይሄንን ዩቲዩበር ማለት ነው። እኔ አብርሽ ሩታን እንዳከብርና ትዳሩን ተመልሶ እንዳሽቃብጥ ነው እንጂ የሚፈልገው ነገም ተነገ ወዲያም ከሌላ ሴት ጋር አብርሽ እንደሚመጣ አሁን እርግጠኛ ሆኜ ነው የምነግራቸው። ሄርሜላ ብትወጣ ሌላ ሴት ትመጣለች፣ ጠብቁ። ሩታና አብርሽ አንድ ላይ ከሆኑ 99 ሴት ነው የሚደረደረው። ለምን? ስራ ነዋ፣ ስራ ነው። አቶ ሄርሜላ እንኳን አንድ ሴት ባለዋ ላይ ቢመጣባት አንድ ቀን ዩቲዩብ አታሰራውም። ይሄን ስለሚያውቅ ነው አብርሽ ለመውጣት የፈለገው። አንድ ሚስቱ ጋር እንኳን ሊሄድ ልጁን ለማያዝ ሲሄድ እንኳን እንዴት እንዳረጋት አይታችኋል አይደለም? ዛሬ ግን ሩታ የፈለገው ሴት ሲመጣ እንደፈለገ ትመልሳቸዋለች። አትመለስም። ትችላለች፣ ስራ መስራት ትችላለች፣ ማሰራት ትችላለች። ይግባችሁ። ሄርሜላ ከሚስቱ ጋር እንኳን እንድሰራ ቦታ እንኳን አልሰጣችሁም። ተከታትላ በአንድ ጊዜ አይታችኋታል እንዴት እንዳረጋት። ይሄ ምንድነው? የዩቲዩብ ሰው ሳትሆን እሷ የራስ ወዳድ ሰው የራሷ ብቻ አድርጋ በቃ እርሱን መብቱን አፍና ለማስቀመጥ። አብርሽ አንድ ቀን መብቱ ታፍኖ አያውቅም። የፈለገውን ሴት እያመጣት ያስረግጣት፣ ያሰድባት። ሩታ ግን ጠጥ ብላ ስራ ነው ብላ ዝም ብላ የምታልፈው በጣም ብዙ ነገር አለ፣ በጣም ብዙ። ለምን? የልጁ አባት ነው፣ ህጋዊ ባሏ ነበር። ገባችሁ? የትም እንትን ቢሆን ምንም የትም ዘሎ ቤቱ ነው የሚሄደው። ስለዚህ አሁን እናንተ የምታስቡት ደግሞ አብርሽ ሁልጊዜ ቤርጎ ተከራይቶ ሴቶች ከበቃ ውጭ ሆኖ ቤቱን ለሴት ለቆ እንድም ብሎ ሲጃጃል እንድኖርና ላይፍ እንዳይኖረው ነው እያረጋችሁ ያላችሁት። ነው አብርሽ አይፈልግም። እስካሁን ተከራይቶ ያለው እያስመሰላላችሁ ያለው ድራማ ነው። ሄርሜላ ደስታ ብሎ ነው። ሄርሜላ ፈለገችበት እንድትደርስ ብሎ ነው። አሁን ላይ ግን ሲበቃዋል። የክራይ ቤት አንድ ክላስ ቤት ተከራይቶ ሆቴል የሚዞር የተያዘለት እናንተ አብርሽና ሩታ እኮ ብዙ መስዋዕት ተከፍሎባቸዋል ሚዲያ ላይ።
በጣም ብዙ ነገር ሆነንባቸዋል። ስማችን፣ ራሳችን፣ ቤተሰቦቻችን አላሰደብነው ነገር አለ እንደዚህ ሚዲያ ላይ አብርሽና በሩታ። ስለዚህ አብርሽና ሩታ ብረት ምሰሶ ታውቃላችሁ፣ መቼም ቢሆን የማይለያዩ ምርጥ ዜጋ ናቸው። ወደዳችሁ ጠላችሁ፣ ተከተላችሁ አልተከተላችሁ እናንተ ተራ ሰው ናቸው። በነገራችን ላይ ዛሬ እንግዲህ ፈታ ዘና ብዬ ነው የመጣሁት። አጭር ቪዲዮ ለምቀቅላችሁ ብዬ ነው። አንዳንድ ወደሶች በቃ አልገባችሁም። ሁልጊዜ እኔ ብነግራችሁ አይገባላችሁም። አንድ ፖለቲከኛ ሰው ምናለ እንዴት አይገባችሁም እንዴት ላስገባላችሁ ሲል ሰምቼው ነበርና እንዴት አድርገን እንደምንዘረዝርላችሁ አልገባኝም። እና ሩታና አብርሽ አሁን ዛሬ ጁማዋንስ ምን አይነት ቪዲዮ ይለቀቃል? እስኪ ኮሜንት ላይ ፈታ ዘና ከልዑል ጋር ጭቅጭቅ አንፈልግም። ታወዳ እኛ ፈታ ብለን መኖር ነው የምንፈልገው። ሄርሜላ አርግዛለች አሉ። ከማን ያረገዘችው? መቼም በማይዋሽ ነገር መዋሸት ራስን ዝቅ ነው የሚያስደርገው። ትናንትና ውሸታቸው ቪዲዮ ላይ ማለት በትክክል ያስታውቃል፣ ቀመር እንደሆነ ማለት ነው። ሄርሜላ ቤት ገብቶ ያየ ሰው እኔ ጋር መጥቶ ኮሜንት ጻፍ እንዳለ ውሸት ነው የሚያወሩት። ታቢ ላይ ያስመሰለ እንደው እኔ መልሰዋለሁ። አብርሽ ደህና ነው፣ አንቺ ደህና ስትሆኒ ነው። ምን ሆናለች? የውሸት ሆስፒታል የውሸት ማንነቷ። እኔ ሄርሜላ መቼም ቢሆን አንጀቴ ገብታ አታሳዝነኝም። ለምን ብትሉ አውቃ የሰራችው ስራ ስለሆነ ቀመሯ ስለሆነ የመጣችበት ባር ትክክል ስላልሆነ የምታናገረውን ንግግር በሴት ላይ እንደ ሴት ሆና ያላሰበች እርኩስ ሴት ስለሆነ ብቻ ሄርሜላ አትመቸኝም። ነገም ተነገ ወዲያም ሩታ ሀብቴ እና አብርሽ ሚዲያውን ይመሩታል። እናቱ አጠብጣቢ ከዩቱብ ከቲክቶክ ጀምሮ ታፍራላችሁ። ነገር ጠብቁ። ወደዳችሁም ጠላችሁም ታፍራላችሁ። እኔ ፋፊ ነኝ። እኔ መውለም ዘለም ትዳር አልወድም። ማሽቃበጥ ምናምን እንደዚህ ማለትም ሁልጊዜ እኔን አስመስለሽ ነው የምታወሪ የምትሉ ሰዎች አላችሁ። እኔ ዩቲዩበር ነኝ። በቃ ሰውን ያስተምራል ያላልኩት ቃላት ማውጣት አልፈልግም። ወደዳችሁ ጠላችሁ አንድ ሰው ተከተለኝ ያልተከተለኝ ብዬ የምሰራው ስራ የለኝም። እና ዛሬ ጅሙዓ ነው እንግዲህ ጅሙዓን ፈታ ዘና ብለን እንደምታውን ልንሄድ ነው ልንወጣ ወደ ውጭ ለመውጣት ማለት ነው። ፈታ ዘና ብለን እንደምትወጃይዝ ሆነናል። ላይክ ሰብስክራይብ ሼር ያደርጋችሁ ቪዲዮአችን እስከ መጨረሻውልን። በነገራችን ላይ ቢመቸኝ ምርጥ ፈታ ያለ ቪዲዮ ብለቅላችሁ ደስ ላይ ነበር። ነገር ግን ምን ያደርጋል ሰው ቤት ነው ያለ ነው። ህፃን ልጅ አሁን ስልኩን ቀንሽበት እያበደ ነው። እንትን መጫወቻ ከፍቼ ማለት ነው። በእውነት ነው የምላችሁ። ላይክ አድርጉኝ ይሄን ቪዲዮ እስከ መጨረሻው ላይ ወዳችኋለሁ ፋሚሊዎቼ። እኛ ለሰው ልጅ ብለን እንደዚህ የምንሆነው እነሱ አንድ ላይ እንደሆነ ነው። አብርሽና ሩታ ባልና ሚስት ናቸው። ምንም ብናረጋቸው ወደ ብንላቸው እኛ በምንፈልገው ሳይሆን እነሱ በሚፈልጉ መንገድ ነው የሚሄዱትና እኛ አብርሽና ሩታ ይለያያሉ ብዬ ፈርቼ ማላቅም ተጨንቄ ማላቅም። ማለትም እናንተ ውስጥ ሆናችሁ ብዙ ነገሮችን ካወቃችሁ እንደኔ ሙርታ ሆናችሁ ደስ እያላችሁ ትመጣላችሁ እና ምንም ይፈጠራል ገና ብዙ ነገር ይፈጠራል። ነገር ግን እነሱ ወደፊት ናቸው። ወደዳችሁ ጠላችሁ ታፊን ኮሜንት ጻፉላት። አይዞሽ ትችያለሽ፣ አብሽሪ፣ ጀግና ነሽ በሉኝ። በሰው ቤት ወላሂ 2-3 አይነት ቪዲዮ መለቅላችሁ። ለምን አይመቸኝም? በጣም ያስቸግራል። መዳም ቤት ሆኖ ቪዲዮ መልቀቅ። ሲያሳድጉኝ እንደማንኛውም ዩቲዩበር አሳድጉኝ። በጣም ነው ተረዱኝ። መረዳት ይልመድባችሁ። ሴት ሆናችሁ እንደ መዳም ቤት እንደሚያስቸግር ትንሽ ድምፅ ሲሰማ ምንድነው ምጮህ የምትባሉት? በእውነት ነው የምላችሁ። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ግን ተስፋ አልቆርጥም። ነገ ሌላ ቀን ነው። አገሬ ሂጅ ፈታ ዘና ያለ ቪዲዮ እንደምሰራላችሁ ተስፋ አለኝ። ነገም ተነገ ወዳም እኔ እወዳችኋለሁ። አበረታቱኝ። መልካም ጅሙዓ ብለናል። እወዳችኋለሁ የኔ ምርጥ ፋሚሊዎች፣ የኔ ልዩ ፋሚሊዎች። በእውነት ነው የምላችሁ። እንደኔ ተቸግራችሁ የምትሰሩ እኔ በጣም ነው የምረዳችሁ፣ በጣም ነው የማስብላችሁ። መዳም ቤት የሆኑ ቪዲዮ መስራት በጣም አስቸጋሪ ነው። በጣም ነው ፈተና ነው። ምንም ማለት አንችልም። ግን ወደን ፈቅደን የተሰደር ነው። ኢትዮጵያ ላይ ደግሞ